ጭራሽ አንቺማ ምን ታደርጊ? እነሱ ናቸው ፊት እየሰጡ ልብሽን ያሳበጡት። ምን አባሽ ነው የሚዘጋሽ? ነው እኔን ለማስኮነን ነው? ስሜ እዚህ እኮ ገንዘብ የሚከፈልሽ ከኛ እኩል እንድትተኛ አይደለም፣ ስራ እንድትሰሪ ነው። አደይ ምን ሆነሽ ነው? ምን ሆነች? እናንተ አልገባችሁም እንጂ ልጅቷ በጣም በሽተኛ ነች። ግድ የለሽም፣ ድምጽሽን ለኛ ብቻ እንዲሰማ አድርገሽ አውሪ። ደግሞ እኮ ህልም ወይም ደግሞ ቅዠት ይሆናል። ወዴት ልትሄጂ ነው? የራሳችሁ ጉዳይሽ። እንዲያውም ልንገራችሁ፣ ቤቱን ገና በተኛችሁበት ታቃጥልላችኋለች። ኧረ በስመ አብ በይ። ከዛ ደግሞ የቀልድ ነው ትላችኋለች። ቆይ እቺ ልጅ እንዴት ነው የምታወራው? ትምህርቱ የት ሄዶ ነው በየቀኑ አንቺ የምትዝናኙ? እንዴ ማሚ፣ ትምህርትም እኮ የምሄደው ለመዝናናት። ግቢ፣ አሁኑኑ ግቢ፣ እንነጋገራለን። ማሚ በር ላይ እየጠበቁኝ ነው፣ ስመጣ እንነጋገራለን። ግደኝ ግደኝ። እሱ አይደል የቀረሽ? ውሃ ለምጣልሽ? ወይኔ አባቴ ጉድህን አልሰማ። የማንም ገረድ መጫወት ሆናል በቤታችን። ቆይ ፍቅር ምን እያልሽ? ስሚ አንቺ፣ ስጠራሽ ለምንድን ነው ቶሎ ማትመጪው? ይኸው መጣሁ አይደል? ደግሞ ኪችን ነበርኩኝ ቁርስ እየሰራሁ። ቆይ አንቺ ሴትዮ ልታሳብጂኝ ነው እንዴ ፍላጎትሽ? ምን አድርጊ ነው የምትይኝ? ቆይ ለምንድን ነው እንደዚህ የምትጮይብኝ? ኧረ እባክሽ፣ ገና እየጠፈጠፍኩ እየደበደብኩ ነው ከዚህ ቤት ማስወጣሽ። እኔም እንጀራ ገመድ ሆኖብኝ እንጂ ምን ጨርሾ እንጂ ምን። ሰምኛለሽ? ይሄ ልብስ አጥበሽ አጥርተሽ አድርቀሽ ይዘሽ ነሽ። ምን አባሽ ትጎተቻለሽ? ነውስ ሌላ ያሰብሽ ተንኮል አለ? አንቺ እኮ ነው የማወራው። ምንድነው እንደዚህ የሚያዝናናሽ? ሂጂና ምግብ አምጪልኝ። ደግሞ መነሳትም አልፈልግም። ለጂሚ ውሃ ይዘሽልኝ ነይ። እንዴት ዋላችሁ? የኔ ልጅ ጎበዝ፣ ቤቱን ፏ አድርገሽዋል። አደይ። አቤት። ምን ሆነሽ ነው ማስታጠቢያ ነው ያልሽው? ቆይ አንቺ አርፈሽ ተኛ አልተባልሽም እንዴ? ምንድነው እዚህ የሚያልከሰክስሽ? እትዬ መተሻል እንዴ? ሂጂ አሁን ግቢና ተኝ። ፍቅር ለምንድን ነው የምትጮይባት? ደህና ነሽ አደይ? አይ ዝም ብዬ ነው። ወይኔ ጉዴ! ማሚ ገደለችኝ። ይቺ ጉትት ስትጎተት አዋረደችኝ። እሺ አሁን ምንድን ነው የምላት? ወይኔ ጉዴ! አውቃ እንደሆነ አውቄያለሁ። ቆይ እሰራላታለሁ። አደይ ምን እየተካሄደ ነው? ምን ነው እቴ? ልትዋሺ እንዳትሞክሪ። ስለምን? አሁን አንቺን ላስጨንቅ አልፈልግም። ግቢና እረፍት አድርጊ። እቴ
ያደረግሽው? አትጩሂብኝ፣ ካልሆነ አባቴ ጋር ሄዳለሁ። አረ የአባትሽ ቤት በዚህ በኩል ነው። ሂጃ። አባቴ ስለሌለ አይደል ለዚች ምናምን ሰራተኛ ብለሽ ሌሊ እንደዚህ የምትጩሂብኝ? ማን ስለ ሰራተኛ ጠየቀ? የታመመሽ ልጅ ግን ለምንድን ነው የምታንከራትችው? አታፍሪም ስታንከራትቻት? አላፍርም። ቤት አይደል ለምን እንደማፍረው እንደፈለገኝ መሆን እችላለሁ። እንዴት ነው የማታፍሪ? እንዴ ምንድነው ማሚ? ተረጋጊ እንጂ። ዞር በል አንተ። እንዴ ምን ሆናችሁ ነው? ተረጋጊ። እኔ ራሴ ነኝ ያበላሽሽ አንቺን። ምን ተፈጥሮ ነው? ቆይ አንቺ ተረጋጊ። ፍቅር እትዬና ፍቅር ተስማምተው ይሆን? ብቻችንን እንድናወራ ብዬ ነው ይዘሽ የመጣሁት። እስቲ የተፈጠረው ነገር ረጋ ብለሽ ነገር። ምንም የተፈጠረ ነገር የለም። ድንገት መጣ ካልገደልኩሽ አለች። ማሚ ልጇ ላይ እንደዚህ እንደማታረግ እኔም አንቺም እናውቃለን። እኔ ነበርኩ አንቄ ልገላት የነበርኩት። ፍቅር ምን እንደተፈጠረ እስካሁን አልነገርሽኝ። ለምንድን ነው ከኔ ድጋሚ መስማት የፈለከው? እነሱ የነገሩ አይበቃም? ሌላኛው ደግሞ ማን ነው? ማሚና ዳይ ናቸው። ለሁለት አልነበር እንዴ ሊገሉኝ የነበሩት? ስለዚህ አንቺን ሳይሆን እነሱን ነው መጠየቅ ያለብኝ ማለት ነው። ብቻ ፍቅር አንቺ ትልቅ ሰው ነሽ። ከዚህ በኋላ ማሚን አታናጃት። ለፍታ ነው እዚያ ደረሰች። ከዚህ በኋላ ባንቺ ማዘን የለባትም። እሷ ነች አባዬንም ከቤት እንዲወጣ ያደረገችው። የኔ ልጅ ተሻለሽ? አዎ እትዬ፣ አስጨነቅኩሽ አይደል? አይ አንቺ ምን አድርገሽ ታስጨንቀኛለሽ? ሄሎ ወይ ሰላምዬ፣ እንዴት ነሽ? እኔ ደህና ነኝ። አዎ አሁን በደንብ ተሽሎኛል። ምን ትዝታ ምን ሆነች? እና ምን አሏት? እውነት? ወይኔ እናቴ ልጅ ከባድ ነገር ነው እንዴ? ሄሎ ሄሎ ሄሎ፣ ሰላም። ምንድነው አይደል? ምን ተፈጥሮ ነው? ምንድነው? እህቴን አሟት ነው። ምን ነው ያመማት? እነሱም አላወቁም። ሆስፒታል ወስደዋት ወደ ከተማ ሪፈር ብሏቸዋል። በቅርብ ሆስፒታል አለ? አዎ የዞኑ መሀል ከተማ ሆስፒታል አለ። የስጋ እህትሽ ናት? የአባቴ ልጅ ናት። አባቴ እስኪ ድረኝ ድረስ እኔ ነኝ ያሳደግኳት። አይዞሽ በቃ እስቲ መልሰሽ ደውይላቸው፣ ደግመሽ ደውይላቸው። አይዞሽ። እኔ እንደ ቤተሰብ የኛ ራሳችንን ችግር ራሳችንን መፍታት ያለብን ብዬ ነው የማስበው። ስለዚህ ነገሩን በይቅርታ እንፍታውና ወደ ቀድሞ ማንነታችን እንመለስ። እኔን ሳይሆን አደይን ራሷን ሄዳ ይቅርታ እንድትጠይቅ ነው ፈልገው። ማንን ነው? እኔ እንዳልሆን ብቻ አደይን ይቅርታ የምጠይቃት? አንቺ ሰው ምን ይላል? ፈጣሪን ሳፈሪም እንደው በሽተኛ ልጅ ወዲያ ወዲህ እያልሽ የምታንከራትችው። አንቺ እኮ መንከባከብ ነበር የነበረብሽ። ምን? አልገባኝም። እኔ ሄዳ አደይን ይቅርታ ከጠየቀቻት ምንም እንፈልገው ነገር የለም። እኔ ማንንም ይቅርታ አልጠይቅም። ምን ተነጋግረን ነበር የመጣ ነው? እና ታዲያ እታለምን እንጂ አደይን ይቅርታ ጠይቂ ብለኛል። እታለም ደግሞ ማናት? ጉዳይ እየክልኝ አይደል? ይቺ ልጅ ምን እንደጀመረች። እታለም ያልሹ ማሚን ነው? እኔ ማንንም ይቅርታ አልጠይቅም። ስትፈልጋችሁ ሁላችሁም የራሳችሁ ጉዳይ። እሺ ፍቅር፣ አንቺ ፍቅር። እሺ አሁን ምንድን ነው የሚሻለኝ? ይህ ሁሉ የአባቷ ስራ ነው። እንዲህ ያባለጋት እሱ ነው።
ማሚ አንቺ በቃ ተረጋጊ። ዋናው ነገር እንደ ቤተሰብ መስማማታችን። ተስማማን እኮ አላየም እንዴ? ቁጭ ብላ ታላቋን ስታከብር እናቷን ታለም እያለች ስትጠራ አላየካትም? ስጮህብን አላየሃትም? ተስማማን እኮ። ይኸውልሽ ማሚ አንቺ እየተናገርሽበት ያለሽው ስሜት ጥሩ አይደለም። ሳታውቂው አባታችን ላይ ያለሽን ንዴት እሷ ላይ እያራገብሽው ነው። በጣም ጥሩ። መጨረሻም ጥፋተኛ ነው የሆንኩ ነው ለአባት እየተከላከልክለት ነው? እኔ በሱ ምክንያት የሚያከራክረኝ ምንም አይነት ግራውንድ የለኝም። የሚያስጨንቀኝ ነገር ቢኖር ያንቺና የእሷ ነገር ብቻ ነው። ተወኝ እስኪ፣ ነገ ደግሞ ምን እንደሚመጣ አብረን እናያለን። አዴ ግን እንዴት ናት? ገጠር እህቷ ታማለች ተብሎ ስታልቅስ ነው ያለችው። እውነት? እስኪ ነገ የተወሰነ ብር ልክላቸዋለሁ። አሁን ለምን አትለኪም? ስልካቸው ዘግቷል መሰለኝ። እሷም ደግሞ የማንንም አካውንት አታውቅም። ያው ነገ በሰውም ስልክ ቢሆን ደውለን እንነግራቸዋለን። መላኬ ስለማይቀር ነገር እና ቤተሰቦቼ እናቴ እንዲህ ናት። በቃ ለእኔ አታስብም፣ ትሰድበኛለች፣ ምንም ሳላጠፋ ትበሳጭብኛለች። አስባችሁታል? ለአንዲት ሰራተኛ ብላ ልትገለኝ ስትል ወንድሜ እኮ ነው ደርሶ ያዳነኝ። ታብታብ አድርጉ፣ የምትወዱኝ ሁላችሁም ሊንኩን ሼር አድርጉ፣ ላይክ እንዳትረሱ። ሰራተኛሽን ምን አድርገሻት? እኔ ምን አደርጋታለሁ? ልጅቷን ብታያት እኮ ሰራተኛ አትመስልም። ከእናቴ ጋር ምን እንዳላችሁ አላውቅም። ከእኔ ይልቅ የምታምነው እሷን ነው። ውሃ ስጪ ስትለኝ እኔ ደግሞ ኩሬ አባቴ ልጅ ነኝ እምቢ አልኳት። በኋላ ለእናቴ ምን ብላ እንደነገረቻት አላውቅም። በቃ ክፍሌ መታ ልትገለኝ ነበር። ምንድን ነው አንቺ የምትሰሪው? ምን እያደረግሽ ነው? ምንድን ነው ባርኮት? ስልኬ ስጠኝ። ምን እያደረግሽ ነው? ለምንድን ነው የዘጋኸው? ምን አገባሽ እንዴ? 5 ደቂቃ ከቤተሰቦች ጋር ማውራት ያልቻልሽ ልጅ ምንድን ነው የትም ለማታውቂው ሰው ቤተሰቦችን አሁን እያልሽ የምታወሪው? ስልኬን ስጠኝ ባርኮት፣ አባቴ ጋር ልደውል። የጠየኩሽን መልሽልኝ። ስልኬን ስጠኝ፣ አባቴ ጋር ልደውል ነው። አባቴ ጋር? ባርኮት! ባርኮት! አዴ እንዴት ነሽ? ስልካቸው ይሰራል። ይቅርታ ባርኮት፣ ባንክ ስልክ ልደውል? ትችያለሽ። አይዞሽ፣ ኔትወርክ ወይም ደግሞ ባትሪ ይሆናል። እስከ ጠዋት ይሰራል። አቤት ሰላም፣ እንዴት ናችሁ? ከተማ ወዳለ ሆስፒታል እየሄዳችሁ ነው? እሺ፣ አሁን እንዴት ናት? ደህና ናት? አካውንት ላኪልኝ በያት። የባንክ አካውንት ቁጥርሽን ላኪልኝ በያት። የባንክ ቁጥርሽን ላኪልኝ። ደግሞ አዲስ ነገር ካለ አሳውቂኝ እሺ፣ አደራ። አዎ፣ በዚህ ቁጥር ላኪው። ደግሞ እኔ ባልኖርም እህቴን አደራ እሺ ሰላምዬ። እሺ፣ ደህና አደሩ። ምንድን ነው አሉ? ገና ወደ ሆስፒታል መድረሳቸው ነው። ሆስፒታል ከሄዱማ ጥሩ ነው ማለት ነው አይደል? እሱማ መልካም ነው። ወዴት ልሄድሽ ነው? እትዬ ላግዛት። ለዛሬ እዚሁ ነኝ። እዚህ ምን አደርጋለሁ? ስራ እኮ መስራት አለብኝ። አሁን ታመሻል፣ ሲሻለሽ ትሰሪያለሽ። ውይ ባርኮት፣ ለቤት ሰራተኛ እኮ እንደሱ የሚባል ነገር የለም። እንደናንተ ቢሮ ብሰራ ነበር። እንግዲህ ነገርሻለሁ። ለዛሬ ማሚ ትሰራለች። ሌላ ጊዜም ቢሆንም እረፊ ካልኩሽ ማረፍ ነው ያለብሽ። ደግሞ ማን ነው የቤቱ ሰራተኛ ከውጪ ሰራተኛ ያነሰ መብት ነው ያለሽ? እራት እዚሁ እናመጣልሻለን። ባርኮት፣ እንደዛማ አይሆንም። ህሊና የማይፈቅድም ነውር ነው። እንቀሳቀሳለሁ ካልሽ ከኔ ጋር ነው የምትጣየው። ምንድን ነው ያልኩሽ? እራት እዚሁ ይምጣልሽ አይደል ያልከኝ? ታዲያ ነውርነቱ የቱ ጋር ነው? እኔ እኮ የቤት ሰራተኛ ነኝ። ሰው ቢሰማ ምን ይለናል? አየህ
ቦታዋን በደንብ አስተምሬያታለሁ። ሰራተኛ ነች። ቆንጆ ልጅ ጠፍታ ነው አደይ። ስሟ ራሱ እንዴት አባቱ ነው የሚያምረው። ስራ ፈትቼ በቃ እሷን መጠበቅ ሆነ ስራዬ። ኪንጎ ፍቅርተ ምን እያረክ ነው እዚህ? እዚህ እኮ ዙር ዙር እያልኩኝ። አንቺ እዚህ ምን ታደርጊያለሽ እንዴ? እኔማ ሰፈሬ ነው። ለማንኛውም አሁን እናሸኛለን። የኔ ውድ እንደምወድ ታውቃለህ አይደል? አላውቅም። እኔ እንዳይደብርሽ እንደ ጓደኛ እየዋልኩኝ እንጂ። ቆይ አንተ ከመቼ ወዲያ ነው ጥጋባ አፍንጫህ ድረስ የሞላ? ፍቅር እንደማትወጂኝ እኮ እኔም አንቺም እናውቃለን። እወድሃለሁ አልኩህ አይደል? አሁን ዳኒ ቢመጣ ምን ታደርጊያለሽ? ዳኒ እኮ ፌመስ ሰው ነው። የሆነስ እንደሆነ እና ካንተ ጋር ምን ያገናኘዋል? ዳኒ በማንኛውም ሰዓት ቢመጣ አንቺን ሊያገኝ ይችላል። ምክንያቱም ፌመስ ሰው ስለሆነ። ልክ ነኝ? አገላለጽህ አልገባኝም፣ ግን ልክ ትመስለኛለህ። አንቺ ራስሽ ጭንቅላት የለሽም እንዴ? ምንድን ነው የምትለኝ? እሺ ለምንድን ነው አንቺ የተፈመጠሽ ቁጥር እኔ መቀበል ግዴታ ያለብኝ? አንተ እኮ ምንም አይደለክም። እኔ ስለወደድኩ ልትኮራ ይገባል። ምን ትቢት እንደሚያንፈራግጥ አልገባኝም። አሃ ደረጃ ነው ማለት ነው። ከላይ እነ ዳኒ ያሉ፣ ከዛ እናንተ አላችሁ፣ ከዛ እኛ። ምንድን ነው የምታወራው? በዳኒ ቀንታ ነው? አንቺ ግልጽ አላደረግሽም እንጂ ብዙ አስተሳሰብ ችግር አለብሽ እኮ። እየሰደብከኝ ነው? ኖ ሳይኮሎጂ ዲስኦርደር እኮ ኖርማል ነው። ማንኛውም ሰው ሊያጋጥመው የሚችለው ነገር ነው። ከሆነ እሺ። ደግሞ ሰሞኑን የክላስ ልጆች ትሪፕ አዘጋጅተዋል እና ማሚም ዳዲም ብር እንደማይሰጡኝ አውቃለሁ። አንተ ግን ትወደኝ የለ ትፈልግልኛለህ። በፊት ቢሆን እኔ ዲስኦርደር ስለነበረብኝ አንቺን ማስደሰት ብቻ ነበር የሚታየኝ። ምንድን ነው የምታወራው? እየሰማኝ አይደለም እንዴ? ከዚህ ትሪፕ ከቀረው ጓደኞቼ ይንቁኛል፣ መልሰው ሰው አይደርጉኝም እያልኩ እኮ ነው። የራሳቸው ጉዳይ ነው። ዋናው ራስሽን ማክበርሽ ነው። የሰው ትልቁ ችግሩ ራሱን መናቁ ነው። አዱ እንዴት አደርሽ? ደህና ነኝ። ዛሬ ደግሞ በጣም ደስተኛ ነሻል። አረ እኔ ነው እንዴ የምጠይቂኝ? አይ እኔ እኮ ስላላስተዋልኩ ነው። ሁሌም ደስ ይበልሽ። ምን አባሻ ፍጥሽ ተኛልሽ? አርፈሽ ስራሽን ስሪ። አዱ እዚህ ነሽ እንዴ? ከመንሽም ሳታገግሚ ስራ በዛብሽ አይደለ? ኧረ አልበዛብኝም። ደግሞ በጣም ተሽሎኛል። አይዞሽ በይ።
ባርኮቴ። አቤት ማሚ። ማሚ ምን ሆነሽ ነው? ይኸውልህ እዚህ ቦርሳ ውስጥ ብዙ ብር ነበረ እና መሳቢያ ውስጥም እንደዛው። እና ምን ሆነ? አሁን የለም። የለም ማለት የለም ነው ባርኮቴ። ሙሉ ክፍሉን ፈለግኩኝ፣ የለም። የት ይሄዳል ማሚ? ቆይ እስቲ አብረን እንፈልገዋለን። አንተ አይገባህም እንዴ? ምን ሆኖ የማይገባኝ? ክፍል ውስጥ አደይ ብቻ ናት ያለችው። እንዴ ማሚ ምን እያልሽ ነው? ከስራ ስገባ ቦርሳ ውስጥ እንደነበር እርግጠኛ ነኝ። ታዲያ ይህንን ከአደይ ጋር ምን ያገናኘዋል? ይኸውልህ ከክፍሉ ወጥቼ እስከምመለስ በድምሩ 1 ሰዓት አይሆንም። በዛ ቅስፈት ደግሞ ሌባ ገብቶ ሊወስድ አይችልም። ይህንን ነገር ከአደይ ጋር በማገናኘትሽ በጣም አዝኛለሁ። ታዲያ ምን ላድርግ? በዛች በአጭር ጊዜ ውስጥ የገባችው ክፍል ውስጥ እሷ ብቻ ናት። እስከ ዛሬ በታማኝነት የሁሉ ጊዜ ስታገለግልሽ ቆይታ ዛሬ እንዴት እንደዚህ ትያታለሽ? ሰሞኑን ለእህቷ የላክንላት ገንዘብ ሲያንሳት እኔን መጠየቅ ፈርታ ይሆናል። አይመስለኝም ማሚ። የሆነ ቦታ ተደብቆ ነው የሚሆነው። ይገኛል። ባይገኝ እንኳን እሷ እንዳትናገሪያት እሺ? እስቲ እኔ ሂጅ ልፈልግ። ተዘጋጅተሻል? እኔ ተዘጋጅቻለሁ። የምር ሙሉ ብሩን አገኘሽ? እና ነገ አንድ ላይ ወደ ሐዋሳ እንገሰግሳለን። የኔ ማር የቀረሽ መስሎኝ እንዴት እንደደበረኝ ብታይ። ከማን አንሼ ነው የምቀረው? የኤርሚያስ ልጅ እኮ ነኝ። እኔ እምልሽ ይቅርታ አድርጊልኝና ፍቅር፣ አቶ ኤርሚያስ ግን ኮሎኔል ነበሩ ወይስ ኮማንደር? አይ ዋና ሳጅን። ማነው አባቴ ፖሊስ ነው ያለሽ? አይ እኔ የእንትና ልጅ የሚሉ ሰዎች ብዙ ጊዜ የወታደር ልጆች ናቸው ብዬ ነው። ወሬኛ። አባቴ ኢንጂነር ነበር፣ አሁን ደግሞ እና በቃ በሌሊት ደውልልሻለሁ። እሺ ቻው የኔ ፍቅር። እሺ ቻው። ምን አይነቷ ማትረባ ናት? እኔ ስለ አባቴ እየነገርኳት ቻው ትለኛለች እንዴ? ቺን ጉድጓድ ውስጥ ነበር መጨመር። ማን ነው? እኔ ነኝ ፍቅር። ወይኔ ጉዴ! ብሩ እንደወሰድኩ ታወቁ እንዴ? ወይኔ ውደቴ! የት ነው የምደበቀው? ምን ሆነሻል? እናቴ ከሰማች። ወይኔ! አይ ደህና ነኝ፣ መጣሁ። እህትዬ እንዴት ነሽ? ደህና ነኝ ወንድሜ። ምን ሆነሽ ነው እዚህ የመሸግሽው? ኧረ ምንም አልሆንኩም። መሸኩ እንዴ? ኧረ አልመሸኩም። እና ታዲያ ለምን ሳሎን አትመጭም? ሳሎን እመጣለሁ። እዚህ አይደል? ደህና ነሽ ግን ፍቅር? የሆንሽው ነገር አለ? ኧረ ደህና ነኝ፣ ምንም አልሆንኩም። እሺ በቃ እኔ ሳሎን። እሺ አቤት። እንዴት ነሽ? እግዚአብሔር ይመስገን። ስሜን የታወቅከው ምናምን አትይኝም እንዴ? እሱን ማወቅ ከፈለክ ብዙም ከባድ አይመስለኝም። ባለቤትሽ እንዴት ነው? ደህና ነው። ልትተዋወቁ ፈልገ ነው ወይንስ የእሱንም ስም እንደኔ ይደርሳበታል? እና ልጆቹ የት ነው የሚማሩት? የትምህርት ቤት ልካፈል ከሆነ እኛ የውጭ ሰው እርዳታ ብዙም አንፈልግ። ባለም ልጅም እንደሌለሽ አውቃለሁ። ኧረ እባክህ። እሺ ይሄን ደግሞ ማለት ነው በጣም በቅርቡ አረጋግጥልሻለሁ። ለእኔ ነው የምታረጋግጠው? ብታምኝ ነው የሚሻልሽ። ወንድሜ የራስህን እመን። ስራ ብትሰራ መንገድ ላይ ባትቆም ጥሩ አይመስልም? ወጣት ነህ፣ ለምን ሰርተህ አትበላም? ቆይ እኔ መች ገንዘብ ጠየቅኩሽ? እና ምንድነው ሁሌ በወጣው በገባው ቁጥር እያስቆምክ የምትጨቀጭቀኝ? ምግብማ ሞልተዋል አለ ዘፋኝ። በላው መሄድ አለብኝ አይደል?
ለምንድን ነው ዝም ያለችኝ? ብሩን እኔም በወሰድኩ እያሰበች ነው? ይቺ የማትረባ ተናግራ ይሆን እንዴ? አረ የሆነ ነገር አውሪ። ደግሞ ቦርሳውን ለምንድን ነው እዚህ ጋር ያስቀመጠችው? ምን ሆናችሁ ነው ዝም ያላችሁት? ፍቅር ምን እያሰብሽ ነው? ሀብሌ ጠፋ። የቱ ሀብልሽ? ባርኮት ለልደት ይገዛልኝ። እየቀለድሽ ነው? የምሬን ነው። ለምን እቀልዳለሁ? መቼ ነው የጠፋብሽ? ጠዋት መሳቢያ ውስጥ ነበረ። ቅርብ ጊዜ ሌላ ነገር ፈልጌ መሳቢያውን ስከፍተው አጣሁት። ቤት ውስጥ ሙሉ ነው የፈለኩት። እሺ ምን ይሻላል? አጋጣሚ ሊሆን ይችላል። ችግር የለም። እስቲ ቀስ ብለን እንፈልገዋለን። አንተ ደግሞ ሁሉን ነገር አጋጣሚ እያልክ ውለህ ልታድር ነው እንዴ? ምን ነው ችግር አለ እንዴ? አረ ችግር የለም፣ እንዲሁ ነው። የኔም ብር ቦርሳዬም ውስጥ መሳቢያ ውስጥም ነበር። ሁሉም የለም። ማሚ እውነትሽን ነው? ምናልባት እኮ የገባ ሰው ካለ ማወቁ ጥሩ ነው። ሌላ ሰው? ቆይ ምን አይነት ሰው? እኔ እንጃ። ወይ መንገደኛ ወይ ሌባ፣ ብቻ የሆነ ሰው አላውቅም። ቆይ ይኸውልሽ ማሚ ተረጋጊ። ሁሉም ክፍል በቀላሉ መግባት የምትችለው እያለች የምን መንገደኛ ነው? ትሰሚኛለሽ ፍቅር፣ አሁን ያሰብሽው ነገር በጣም ገብቶኛል። ከዚህ በኋላ አይደለም ልትናገሪ፣ ደግመሽ ብታስቢው እንኳን ከኔ ጋር ነው የምትጣየው። የጠፋው እኮ ብር ነው። እንዲህ አይነት ችግሮች ነገ ምን ይዘውብን እንደሚመጡ ደግሞ አናውቅም። ፍቅር ያልኩሽ እንዳትረሽ። አሁን ዶስ ግቢ፣ ከማሚ ጋር ማውራው ነገር አለ። እኔ ባለሁበት አታወሩ? ግቢ ያልኩሽ እኮ። አሁን ያዝንላት እንደሆነ እናያለን። አደይ። አቤት። እንዴት አልሽ? እግዚአብሔር ይመስገን ሰላም ነው። አንድ ነገር ላናግርሽ ፈልጌ ነበረ። ምን እትይ? እህትሽ እንዴት ናት? ደህና ናት፣ ደህና ናት ብሎኛል። ለዛ ነው ዛሬ ፊትሽ ያበራው። አላውቅም ይመስለኛል፣ ብቻ አላውቅም። የዚህ ደስታሽማ ተጋሪ መሆን አለብኝ። እሺ ግን ከዛ በፊት ያው ግን አፍራሽ ቃል ነው። ቅድም ቤት የሆነ ነገር በጣም ስፈልግ አይተሻል መቼም አይደል? አዎ። እና እስካሁን እኮ አልተገኘም። ብሩን ደግሞ ላስቸኳይ ነገር ነበር የምፈልገው። ያው ቤት ውስጥ ደግሞ አንቺና ፍቅር ብቻ ነበራችሁ የነበራችሁት። እንደው ካየሽው ብዬ ነው። እኔ አላየሁም። እሺ በቃ በጊዜው ይገኛል። ምን ማድረግ ነበረብኝ? እኔ ነኝ የወሰድኩት ብዬ ፍቅር ማዳን? ለምንድን ነው እንደዛ ለማድረግ የማስበው? የኔ ህይወት ከንቱ ስለሆነ? የእሷ ጠቃሚ ስለሆነ? ትላንትና ባርኮት ወደ ልጅነቴ መልሶኛል፣ ነፃነቴን ሰጥቶኛል። እንደ ባህሪ አንገቴን ደፍቼ ብኖርም በራሴ ህይወት ግን ንጉስ ነኝ። ንጉስ ለሴት እኮ ንግስት ነው። ቆይ መንገድ ላይ ያገኘሁትን ልጅ ማን ነው ንጉስ ብሎ ስም ያወጣለት? ስሙ ነው ለሱ የማይገባው ወይስ እሱ ነው ለስሙ የማይገባው?
ድሮ ስምን መላክ ይወጣዋል ነበር የሚባለው። አሁን ግን መላእክት ቢዚ ሆኑ መሰለኝ። እና አንተ ስለተጠየቅክ መኩራት ነበር? መኩራት ሳይሆን እኔ ለአንቺ ብር የመፈለግ ግዴታ ያለብኝ መስሎ ስላልታየኝ ነው። እንዴት ነው ቆይ የሚያደርግ አንተ? ለማንኛውም ብሩን አገኘሽ? እኔም አገኘሁ። ከየት አገኘሽ? ከየትም አገኘሁት። ከየት? ዋናው ገንዘቡን ማግኘቴ ነው። አሀ እንደኔ ደረጃ 4 ተጠባበቂ ነበር ማለት ነው። ምን አልክ አንተ? ከፈለክ ደረጃህን ብለው። እሺ ተይ እንጂ ደረጃውን የሰራሽ እያለሽ እንዴት ይሆናል? ዝጋ አንተ። እንዴ ወንድምዬ፣ አንተም እንደማሚ በርሰት አንኳኳ መግባት ጀመርክ? የት ስትሄጂ ነው? ማለት የት ሄድኩ? ቆይ እሺ ገንዘቡን እስኪት ነው ያመጣሽው? የምን ገንዘብ? ምን ለማለት እየሞከርክ ነው ባርኮት? አሁን እሱን ተይውና ወደ መጀመሪያው ጥያቄ እመለሳለሁ። የት ስትሄጂ እንደሆነ ንገሪ። እንዴ ባርኮት፣ የማንንም ሌባ እዚህ አስቀምጣችሁ እኔን እየጠረጠርከኝ ነው? እኔ ሌባ እያልከኝ ነው? አደይ ወይ ስለ ነገሩ ምንም አታውቅም። ካልሆነ ግን የሌባ አይነ ደረቅ እየሆነች ነው። መንገድ ላይ ካገኘኋት ጊዜ ጀምሮ የማውቃት አደይ ይህን ያህል ሰረኛ መሆን የምትችል አይመስለኝም ነበረ። ብሩን የት ነው ያደረኩት? ይህን ነው ትናንትና ያደረኩት እንዴ? የት አድርጌው ነው?